ከ40 በላይ ኢትዮጵያውያን በደቡብ አፍሪካ በአንድ ቤት ውስጥ ተዘግቶባቸው በፖሊስ መገኘታቸው ተገለጸ። በደቡብ አፍሪካ ከ40 በላይ ኢትዮጵያውያን ያለ ፍቃዳቸው በአንድ ቤት ውስጥ ተቆልፎባቸው ዛሬ ሐሙስ ጠዋት መገኘቱን የጆሃንስበርግ ፖሊስ አስታወቀ። የአካባቢው ፖሊስ ቃል አቀባይ ለመገናኛ ብዙሃን እንደተናገሩት የፖሊስ አባላት በአካባቢው ቅኝት ሲያደርጉ የሰሙትን ድምጽና ጩኸት ተከትሎ ነው ህገወጥ ስደተኞች ናቸው ያላቸው ኢትዮጵያውያን በተዘጋባቸው ቤት ውስጥ ማግኘት የተቻለው። በጆሃንስበርግ ከተማ ሰሜናዊ ክፍል ውስጥ በምትገኘው ሳንድተን የመኖሪያ አካባቢ በሚገኘው ቤት ውስጥ ተቆልፎባቸው የተገኙት ኢትዮጵያውያን ቁጥራቸው 44 ነው። ፖሊስ እንዳለው ከእነዚህ ህገወጥ ኢትዮጵያውያን ስደተኞች መካከል 27 አዋቂዎችና ቀሪዎቹ 17 ታዳጊ ልጆች ሲሆኑ ፖሊስ ያሉበትን ማወቅ የቻለው በተዘጋ ቤት ውስጥ ሲጮሁ በተሰማ ድምጽ ነው። ነገር ግን ከመካከላቸው እንግሊዝኛም ሆነ የአገሬውን ቋንቋ የሚናገር ባለመኖሩ አስተርጓሚ ተፈልጎ ዝርዝር መረጃ እስከሚገኝ ድረስ በተገኙበት ቤት ውስጥ እንዴት እንደገቡና ምን እንዳጋጠማቸው ለጊዜው ፖሊስ ለማወቅ እንዳልቻለ የፖሊስ ቃል አቀባይ ማቪላ ማሶንዶ ተናግረዋል። ኢትዮጵያውያኑ ስደተኞች ያሉበት ቦታ በፖሊስ ታውቆ በተያዘበት ጊዜ የቤቱ ባለቤትም ሆነ እዚያ ቤት ውስጥ ቆልፎ ያስቀመጣቸው ግለሰብ አልተገኘም ወይም አምልጧል ተብሎ ይታመናል። በርካታ ኢትዮጵያውያን የተሻለ ኑሮ ፍለጋ በህገወጥ መንገድ የምስራቅና የደቡብ አፍሪካ ሀገራትን በማቋረጥ ወደ ደቡብ አፍሪካ የሚገቡ ሲሆን በዚህ ሂደትም በህገወጥ የሰዎች አዘዋዋሪዎች የተለያየ እንግልትና ጥቃት እንደሚፈጸምባቸው ከዚህ በፊት የወጡ ዘገባዎች ያመለክታሉ። የደቡብ አፍሪካ መንግስት ባለስልጣናትና ዓለም አቀፍ የፖሊስ ተቋማት ኢንተርፖል ኢትዮጵያውያን ስደተኞች በህገወጥ መንገድ ወደ ደቡብ አፍሪካ ለመድረስ የሚደረገው የሰዎች ዝውውር አሳሳቢ መሆኑን ከዚህ በፊት ገልጸው እንደነበር ይታወሳል። ወደ ደቡብ አፍሪካ የሚያቀኑት ኢትዮጵያውያን በአብዛኛው ጉዞ የሚያደርጉትና እንዲቆዩ የሚደረጉበት ሁኔታ ለጤናና ለህይወት አደገኛ እንደሆነ ከዚህ በፊት ያጋጠሙ አስተያየቶች ያሳያሉ። ከጥቂት ዓመታት በፊት ቢያንስ 64 ኢትዮጵያውያን በታፈነ ሁኔታ በተሽከርካሪ ሲጓዙ ህይወታቸው አልፎ ሞዛምቢክ ውስጥ የተገኙ ሲሆን በተመሳሳይ ወደ ደቡብ አፍሪካ ይጓዙ የነበሩ የ30 ኢትዮጵያውያን አስክሬን በጅምላ ተቀብሮ መገኘቱ ይታወሳል። ኢትዮጵያውያኑ በህገወጥ የሰዎች አዘዋዋሪዎች አማካኝነት ወደ ደቡብ አፍሪካ ሲጓዙ ከፍተኛ ገንዘብ የሚከፍሉ ሲሆን በመንገድ ላይ ከባድ እንግልት እንደሚያሳልፉም ይነገራል። ስደተኞቹ ወደ ደቡብ አፍሪካ ከደረሱም በኋላ ያለበቂ ምግብና ውሃ ያለፍቃዳቸው በተጨናነቀ ሁኔታ በአንድ ስፍራ ታጉረው እንደሚቀመጡም ፖሊስ ከዚህ በፊት ማሳወቁ ይታወሳል። በዚህ ዓመት ጥር ወር ላይ በተመሳሳይ በደቡብ አፍሪካ ፖሊስ በጆሃንስበርግ ከተማ በአንድ ቤት ውስጥ ታክተው የቆዩና ኢትዮጵያውያን ናቸው ተብሎ የሚታመኑ 26 ሰዎችን ማግኘቱን አስታውቆ ነበር። በቤት ውስጥ የተገኙ ስደተኞች መካከል 15ቱ እርቃናቸውን የነበሩ ሲሆን በቤቱ አቅራቢያ የተገኙት ቀሪዎቹ 11 ደግሞ ጉዳት የደረሰባቸው መሆኑን ፖሊስ በወቅቱ መግለጹም ይታወሳል። እስራኤል በጋዛ እያካሄደች ያለው ጦርነት እያዘገመ ቀጥሏል። የተቃውሞ ድምጾች ግን እየተበራከቱ ነው። በቅርብ ሳምንታት ከሁሉም የሰራዊቱ ቅርንጫፎች የተውጣጡ በሺዎች የሚቆጠሩ እስራኤላውያን ተጠባባቂ ወታደሮች የጠቅላይ ሚኒስትር ቤንጃሚን ኔታንያሁ መንግስት ውጊያውን እንዲያቆምና ትኩረቱን ስምምነት በመፈጸም በሐማስ ተይዘው ያሉ 59 ታጋጆችን ማስመለስ ላይ እንዲያደርግ የሚጠይቅ ደብዳቤ ላይ ፍርሚያቸውን አኑረዋል። ከ18 ወራት በፊት ጥቂት የእስራኤል ወታደሮች ሐማስን ማሸነፍና ታጋቾችን ማስመለስ የሚለው የጦርነት አመክንዮ ላይ ጥርጣሬ አንስተው ነበር። ጥር ላይ የተደረገው የተኩስ አቁምና አብሮት የመጣው ከ30 በላይ የሚሆኑ ታጋቾች መመለስ ጦርነቱ በቅርብ ያበቃል የሚል ተስፋ በብዙዎች ዘንድ ፈጥሮ ነበር። ነገር ግን እስራኤል በመጋቢት አጋማሽ ላይ የተኩስ አቁሙን መጣሷንና ወደ ጦርነት መመለሷን ተከትሎ ይህ ተስፋ ጨልሟል። የእስራኤል የስለላ ድርጅት ሞሳድ የቀድሞ ኃላፊ የነበሩት ዳንያቶም እስራኤል ወደ ከፋ ስፍራ እያመራች ነው የሚል ድምዳሜ ላይ ደርሰናል ይላሉ። ኔታንያሁን በዋነኝነት የሚያሳስበው የራሱ ጥቅም እንደሆነም እንረዳለን። ቅድሚያ በሚሰጣቸው ጉዳዮች ላይ ዝርዝር ውስጥ የራሱ ፍላጎትና የተረጋጋ መንግስት እንዲኖር የማድረግ ፍላጎት እንጂ ታጋቾቹ የሉም በማለት ይናገራሉ። የአሁኑ ደብዳቤ ላይ የፈረሙት አብዛኞቹ እንደ ያቶም ለረጅም ጊዜ
ጊዜ ጠቅላይ ሚኒስትሩን ሲተቹ የነበሩ ናቸው። የተወሰኑት ሐማስ መስከረም 2016 ዓ.ም በእስራኤል ላይ የፈጸመውን ጥቃት ተከትሎ የተነሳው ጦርነትን ከመጀመሩ አስቀድሞ በተካሄዱ ጸረ መንግስት ተቃውሞች ላይ የተሳተፉ ናቸው። ያቶም ግን ድምጻቸውን ለማሰማት የወሰኑት በዚህ ምክንያት አለመሆኑን ይናገራሉ። ስሜን ጽፌ የፈረምኩትና በተቃውሞ ሰልፎች ላይ የምሳተፈው በፖለቲካዊ ምክንያት አይደለም፣ በብሔራዊ ምክንያት እንጂ ይላሉ። ሀገሬ መንገዷን ልትስት መሆኑ እጅግ ያሳስበኛል ሲሉም ያክላሉ። በሚያዝያ ወር መጀመሪያ የወጣው የመጀመሪያው ግልጽ ደብዳቤ 1000 በሚሆኑ የአየር ኃይል ተጠባባቂና ጡረታ በወጡ ወታደሮች ተፈርመዋል። ፈራሚዎቹ የጦርነት መቀጠል የትኛውንም የተነገረለትን ግብ አያሳካም በማለት ደብዳቤያቸው ላይ ያሰፈሩ ሲሆን ጦርነቱ የታጋቾችን ሞት ያስከትላል ሲሉም ስጋታቸውን ገልጸዋል። የደብዳቤዎቹ ፈራሚዎች ጋዛ ውስጥ በሕይወት እንዳሉ በሚገመቱ 24 ታጋቾች ላይ ጊዜው ከማለቁ በፊት እስራኤላውያን የእነርሱን ፈለግ እንዲከተሉ ጠይቀዋል። የሚያልፈው እያንዳንዱ ቀን ሕይወታቸውን ይበልጥ አደጋ ውስጥ እየከተተ ነው። እያንዳንዱ የማንገራገር ቅጽበት አሳዛኝና አሳፋሪ ነው ብለዋል። ከቅርብ ሳምንታት ወዲህ ምርጥ ተዋጊዎችና የስለላ ክፍሎች እንዲሁም ተሸላሚ ወታደራዊ አዛዦችን ጨምሮ ከሁሉም የሰራዊቱ ቅርንጫፍ በሚያስብል ደረጃ ተመሳሳይ ደብዳቤዎች ሲወጡ ተስተውለዋል። በመስከረም 2016 ዓ.ም የሐማስ ጥቃት ወዲህ በመቶ ሺዎች የሚቆጠሩ የእስራኤል ተጠባባቂ ወታደሮች የተደረገላቸውን ጥሪ የተቀበሉት በማገልገል ስሜት ነበር። አሁን ግን ጥሪውን የማይቀበሉ ተጠባባቂ ወታደሮች ብዛት እየጨመረ ነው። ሪፖርቶች እንደሚያሳዩት ጥሪውን የሚቀበሉ ተጠባባቂ ወታደሮች ብዛት ወደ 50 እና ወደ 60 በመቶ ወርዷል። ለሚያደርጋቸው ጦርነቶች በተጠባባቂ ወታደሮች ላይ በእጅጉ ለሚተማመነው ሰራዊት የአሁኑ ቀውስ እንደ አውሮፓውያን አቆጣጠር በ1982 ከተካሄደው የመጀመሪያው የሊባኖስ ጦርነት ወዲህ ታይቶ የማይታወቅ ነው። ለደህንነቱ ሲባል ስሙ የተቀየረው ተጠባባቂ ወታደሩ ዩአፍ ባለፈው ክረምት በጋዛ ተሰማርቶ የነበረ ሲሆን አሁን ግን እንደማያደርገው ይናገራል። ወንድምናቶችን መርዳት እንዳለብኝ ይሰማኛል ይላል። አሚራፍ ሌቪን የተባሉ ጡረታ የወጡ ጀነራል በቅርቡ ጋዜጣ ላይ ባወጡት ጽሑፍ ከከፍተኛ አዛዦች ጀምሮ ወታደሮች ትዕዛዝን ስላለማክበር ለማሰብ ጊዜው እንደሆነ ጽፈው ነበር። ከአንድ ዓመት በላይ ለሚሆን ጊዜ ጸረ ጦርነት የተቃውሞ ሰልፎች ሲካሄድባት በቆየችው ቴል አቪቭ የታጋቾች ምስል ከፍ ተደርጎ ሲያዝ ተስተውሏል። ሌሎች ተቃዋሚዎች ደግሞ በጦርነቱ የተገደሉ ፊሊስጤማውያን ሕፃናት ምስሎችን ይዘው መንገድ ላይ ቁጭ ይላሉ። ተቃዋሚዎችን የሚወርፉት የሀገሪቱ ጠቅላይ ሚኒስትር ኔታንያሁ የሚያነሱትን ስጋቶች የፕሮፓጋንዳ ውሸቶች ሲሉ አጣጥሏቸዋል። ይህንን ጉዳይ የሚያነሱት ጥቂት እዚህ ግባ የማይባሉ አካላት ናቸው። የሚጮሁ አናርኪስትና ኋላቀር ጡረተኞች፣ ብዙዎቹም ለዓመታት ያገለግሉ ናቸው ሲሉ ወርፈዋቸዋል።